ታላቁ ተጋድሎ ጸሐፊ ኤለን ጂ ዋይት ትርጉም መታገስ አጋዢ ተራኪ ጥላሁን ሸዋለማ ምዕራፍ 41 የምድር ባዶ መሆን ኃጢአቷ እስከ ሰማይ ድረስ ደርሷልና እግዚአብሔርም አመፃዋን አሰበ። እርሷ እንደሰጠችው መጠን ብድራት መልሱላት፣ እንደ ሥራዋም 2 እጥፍ ደርቡባት። ራሷን እንዳከበረችና እንደተቀማጠለች ልክ ስቃይና ሐዘን ስጧት። በልቧ ንግሥት ሆኜ እቀመጣለሁ፣ ባልቴትም አልሆንም፣ ሐዘንም ከቶ አላይም ስላለች፣ ስለዚህ በአንድ ቀን ሞትና ሐዘን ረሃብም የሆነ መቅሰፍቶቿ ይመጣሉ፣ በሳትም ትቃጠላለች። የሚፈርድባት እግዚአብሔር ብርቱ ነውና ከእርሷ ጋር የሴሰኑና የተቀማጠሉ የምድር ነገሥታት ስለ እርሷ ዋይ ዋይ እያሉ ያለቅሳሉ። ታላቂቱ ከተማ፣ ብርቱይቱ ከተማ ባቢሎን ወዮልሽ፣ በአንድ ሰዓት ፍርድሽ ደርሷልና። ራዕይ ምዕራፍ 18 ከቁጥር 5 እስከ 10። ከቅምጥልናዋ የተነሳ ባለጠጋዎች የሆኑ የምድር ነጋዴዎች ስቃይዋን ከመፍራት የተነሳ ከሩቅ ቆመው በቀጭን ተልባ እግርና በቀይ ሐምራዊ ልብስ ለተጎናጸፈች በወርቅና በከበረ ድንጋይም በእንቁም ለተሸለመች ለታላቂቱ ከተማ ወዮላት ወዮላት፣ ይህንም ያህል ባለጠግነት በአንድ ሰዓት ጠፍቷልና ይላሉ። ራዕይ ቁጥር 10 ቁጥር 15 እና 17። የእግዚአብሔር ቁጣ በሚጎበኝበት ጊዜ በባቢሎን ላይ የሚወርዱት ፍርዶች እንዲህ ያሉ ናቸው። የአመጿን ጽዋ ሞላች፣ ሰዓቷም ደርሷል፣ ለጥፋት ጎምርታለች። የእግዚአብሔር ፍርድ የሕዝቦቹን ባርነት በሚለውጥበት ጊዜ በታላቁ የሕይወት ትንቅንቅ ሁሉንም ነገራቸውን ያጡት የእነርሱ መንቃት አስደንጋጭ ይሆናል። የምሕረት ጊዜ በቀጠለበት ዘመን በሰይጣን ማታለያዎች ታውረው የኃጢአት መንገዳቸውን ትክክል አድርገው ቆጥረውት ነበር። እንደነርሱ ካልታደሉት መብለጣቸውን በማሳየት ሀብታሞች በኩራት ይንደላቀቁ ነበር። ሆኖም ብልጽግናቸውን ያገኙት የእግዚአብሔርን ሕግ በመጣስ ነበር። የተራበውን ለማብላት፣ የታረዘውን ለማልበስ፣ ፍትሕ ለማድረግ፣ ምሕረትንም ለመውደድ ቸላሉ። ራሳቸውን ከፍ ከፍ ለማድረግ፣ የፍጡር ባልንጀሮቻቸውን ሞገስ ለማግኘት ፈለጉ። አሁን ታላቅ ያደረጋቸውን ሁሉ ተነጠቁ። መናጤ ድሆች ሆኑ፣ ያለ ምሽግም ቀሩ። ከፈጣሪያቸው ይልቅ በመረጧቸው ጣዖቶቻቸው ውድመት እጅግ ደነገጡ። ነፍሳቸውን ለምድራዊ ሀብትና ተድላ ሸጡ። በእግዚአብሔር ዘንድ ባለጸጋ የሆኑ ዘንድ አልወደዱም። ውጤቱም ሕይወታቸው ስኬት አልባ ሆነ። ደስታዎቻቸው ወደ ብስጭት ተቀየሩ። ሀብታቸው ወደ ብልሽት የተለወጠ ሆነ። የዕድሜ ልክ ጥሪት በአፍታ ተጠራርገው ተወሰዱ። ታላላቅ ግርማ ሞገስ ያላቸው ቤቶቻቸው ሲፈራርሱ፣ ወርቅ ብሮቻቸው ሲበተኑ፣ ባለጸጎች እርር ኩምትር አሉ። የሰቆቃ እንጉርጉሯቸው ግን እነርሱም ከጣዖቶቻቸው ጋር ሊጠፉ በመሆናቸው ፍርሃት ጸጥ ተደረገ። ኃጥአን እግዚአብሔርን ወይም ባልንጀሮቻቸውን ቸል በማለታቸው ሳይሆን እግዚአብሔር ስላሸነፈ በጸጸት ተሞሉ። ውጤቱ አሁን የሚታየው ስለሆነ ሙሾ አወረዱ። ከኃጢአታቸው ግን ንስሐ አልገቡም። ቢቻላቸውስ ድል ለመንሳት የማይፈነቅሉት ድንጋይ አይኖርም። ያላገጡባቸውንና የተሳለቁባቸውን ፈጽመው ያጠፏቸውም ዘንድ የፈለጓቸውን እነዚያን መደቦች በቸነፈር በማዕበልና በመሬት መናወጥ ውስጥ ምንም ሳይሆኑ ሲያልፉ ዓለማየ። ለሕጉ ተላላፊዎች እንደሚፋጅ እሳት የሆነው እርሱ ለሕዝቦቹ ከአደጋ መጠለያ እልፍኝ ነው። የሰዎችን ሞገስ ለማግኘት እውነትን የሰዋ አገልጋይ የትምህርቶቹ ባህሪ ተጽዕኖ ምን እንደነበር አሁን ተረዳ። ከጠረጴዛው ፊት ሲቆም፣ በጎዳናዎች ሲራመድ፣ በተለያዩ የሕይወት ገጽታዎች ከሰዎች ጋር ሲወያይ ሁሉን የሚያይ ዓይን ይከተለው እንደነበረ ገሃድ ሆነ። እያንዳንዱ የነፍስ ስሜት፣ እያንዳንዷ የተጻፈች መስመር፣ የተነገረችው እያንዳንዷ ቃል በሐሰት ምሽግ ያርፉ ዘንድ ሰዎችን የመራች እያንዳንዷ ተግባር የተበተነች ዘር ነበረች። አሁን በዙሪያው ባሉ በተጎሳቆሉና በጠፉ ነፍሳት ዘንድ ምርቱን ተመለከተ። እግዚአብሔር እንዲህ ይላል፣ የሕዝቤን ሴት ልጅ ስብራት በጥቂቱ ይፈውሳሉ። ሰላም ሳይሆን ሰላም ሰላም ይላሉ። እኔም ያላሳዘንሁትን የጻድቁን ልብ በውሸት አሳዝናችኋልና በሕይወትም ትኖራለህ ብላችሁ ከክፉ መንገድ እንዳይመለስ የኃጢአተኛውን እጅ አበርትታችኋልና። ኤርምያስ ምዕራፍ 8 ቁጥር 11፣ ሕዝቅኤል ምዕራፍ 13 ቁጥር 22።
የማሰማሪያን በጎች ለሚያጠፉና ለሚበትኑ እረኞች ወዮላቸው። እነሆ የሥራችሁን ክፋት እጎበኝባችኋለሁ። ትታረዱና ትበተኑ ዘንድ ቀናችሁ ደርሷልና እናንተ እረኞች አልቅሱ ጩኹም። እናንተ የመንጋ አውራዎች በአመድ ውስጥ ተንከባለሉ። ሽሽትም ከእረኞች ማምለጥም ከመንጋ አውራዎች ይጠፋል። ኤርምያስ ምዕራፍ 23 ቁጥር 1 እና 2፣ ምዕራፍ 25 ቁጥር 34 እና 35። ከእግዚአብሔር ጋር ያለውን ትክክለኛ ግንኙነት ጠብቀው እንዳልቆዩ አገልጋዮችና ሕዝቡ አስተዋሉ። ልክና ጻድቅ የሆነው ሕግ አውጪ በሆነው ላይ እንዳመጹ ተመለከቱ። መሬት አንድ ሰፊ የጥል ሜዳ፣ አንድ የሙስና ማቋጫ እስክትሆን ድረስ መለኮታዊ መመሪያዎችን ወደ ጎን መገፍተር በሺዎች የሚቆጠሩ የክፋት፣ የጸብ፣ የጥላቻና የኃጢአት ምንጮችን ከፈተ። እውነትን አሻፈረኝ ብለው ስተትን ሲኮተኩቱ ለነበሩ ለነርሱ አሁን የሚታያቸው እይታ ይህ ነው። አልታዘዝ ባዮችና እምነት አጉዳዮች ፈጽመው ላገኙት ያጡትን የዘላለማዊ ሕይወትን የማግኘት ጥማታቸውን ምንም ቋንቋ ይገልጸው ዘንድ አይችልም። ለችሎታቸውና ለአንደበተ ርቱዕነታቸው ዓለም ሲያመልካቸው የነበሩ ሰዎች አሁን እነዚህን ነገሮች በትክክለኛ መልካቸው አዩዋቸው። በመተላለፍ ያጡት ምን እንደሆነ ገባቸው። ታማኝነታቸውን ያጠፉና ሲያፊዙባቸው በነበሩ እግር ላይ ወድቀው እግዚአብሔር እንደሚወዳቸው መሰከሩ። ሕዝቡ ሲታለሉ እንደነበረ አስተዋሉ። ወደ ጥፋት የመራኸኝ አንተ ነህ፣ አንቺ ነሽ እየተባባሉ ተወነጃጀሉ። ነገር ግን እጅግ መራር ውግዘታቸውን በአገልጋዮች ላይ ለመቆለል ተባበሩ። እምነት የጎደላቸው እረኞች ስለ መልካም ነገሮች ተንብየዋል። ሰሚዎቻቸው የእግዚአብሔርን ሕግ ዋጋ ቢስ አድርገው በቅድስናው የሚጠብቁትን ደግሞ እንዲያሳድዱ መርተዋል። አሁን በተስፋ መቁረጥ ውስጥ ሆነው እነዚህ አስተማሪዎች የማታለል ሥራቸውን በዓለም ፊት ተናዘዙ። እልፍ አላፋት በቁጣ በገኑ። ጠፍተናል፣ የውድቀታችን ምክንያት ደግሞ እናንተ ናችሁ አሉ። ከዚያም በሐሰተኛ እረኞች ላይ ተነሱ። በአንድ ወቅት እጅግ አድናቂዎቻቸው የነበሩ እነርሱ ራሳቸው እጅግ አሰቃቂ የሚባለውን እርግማን አዥጎደጎዱባቸው። የክብር ዘውድ ሲደፉባቸው የነበሩት እነዚያ እጆች ሊያጠፏቸው ተዘረጉ። የእግዚአብሔርን ሕዝቦች ሊያርዱ የነበሩ ሰይፎች አሁን ጠላቶቻቸውን ለማጥፋት ጥቅም ላይ ዋሉ። በሁሉም ስፍራ ጥልና ደም መፋሰስ ሆነ። እግዚአብሔር ከአሕዛብ ጋር ክርክር አለውና ድምፅ እስከ ምድር ዳርቻ ድረስ ይደርሳል። ከሥጋ ለባሽ ሁሉ ጋር ይፋረዳል፣ ኃጢአተኞችንም ለሰይፍ አሳልፎ ይሰጣል። ኤርምያስ 25 ቁጥር 31። ለ6000 ዓመታት ታላቁ ተጋድሎ ሲካሄድ ኖሯል። የሰው ልጆችን ያስጠነቀቁ ዕውቀት እንዲኖራቸውና እንዲድኑ ያደርግ ዘንድ የእግዚአብሔር ልጅና ሰማያዊ መልእክተኞች ከክፉ ኃይል ጋር ሲፋለሙ ቆይተዋል። አሁን ሁሉም ውሳኔያቸውን አድርገዋል። ከእግዚአብሔር ጋር ከሚያደርገው ጦርነት ኃጢያን ሙሉ ለሙሉ ከሰይጣን ጋር አብረዋል። የተረገጠው ሕጉ ሥልጣን ትክክል እንደሆነ እግዚአብሔር የሚያሳይበት ሰዓት መጥቷል። አሁን ተቃርኖው ከሰይጣን ጋር ብቻ አይደለም፣ ከሰዎችም ጋር እንጂ። እግዚአብሔር ከአሕዛብ ጋር ክርክር አለውና ኃጢአተኞችንም ለሰይፍ አሳልፎ ይሰጣል። ኤርምያስ 25:31። በሕዝቅኤል ምዕራፍ 9 ቁጥር 1 ላይ እንደተጻፈው ስለተሰራው ርኩሰት ሁሉ በሚያለቅሱና በሚተክዙ ሰዎች ግንባር ላይ የመዳን ምልክት ተጽፏል። አሁን በሕዝቅኤል ራእይ የሚያጠፉ መሳሪያዎች በያዙ ሰዎች ተወክለው እንዲህ ተብሎም ትእዛዝ የተሰጠው የሞት መልአክ ይመጣል። ሽማግሌውን፣ ጎበዙን፣ ቆነጃጅቱንም፣ ሕፃናቱንም ሴቶችንም ፈጽማችሁ ግደሉ። ነገር ግን ምልክቱ ወዳለበት ሰው ሁሉ አትቅረቡ፣ በመቅደሴም ጀምሩ። ነቢዩ እንዲህ ይላል፣ በቤቱም አንጻር ባሉ ሽማግሌዎች ጀምሩ። ሕዝቅኤል ምዕራፍ 9 ከቁጥር 1 እስከ 6። የውድመት ሥራ የሕዝቡ መንፈሳዊ ጠባቆች እንደሆኑ በመሰከሩት መካከል ተጀመረ። ሐሰተኛ ዘቦች መጀመሪያ ወዳቂዎች ሆኑ። ሊታዘንላቸው ወይም ሊተርፉ የሚችሉ አንዳች የሉም። ወንዶች፣ ሴቶች፣ ልጃገረዶችና ትናንሽ ልጆች አንድ ላይ ጠፉ። በምድር በሚኖሩት ላይ በበደላቸው ምክንያት ቁጣውን ያመጣባቸው ዘንድ እነሆ እግዚአብሔር ከስፍራው ይወጣል። ምድርም ደሟን ትገልጣለች፣ ሙታኖቿንም ከእንግዲህ አትከድንም። ኢሳይያስ 26:21። እግዚአብሔርም ከኢየሩሳሌም ጋር የተዋጉትን አሕዛብን ሁሉ የሚቀስፍበት ቸነፈር ይህ ነው። በእግራቸው እንደቆሙ ሥጋቸው ይበሰብሳል፣ ዓይኖቻቸውም በዓይነ ስባቸው ውስጥ ይበሰብሳሉ፣ ምላሳቸውም በአፋቸው ውስጥ ይበሰብሳል። በዚያም ቀን ከእግዚአብሔር ዘንድ ታላቅ ሽብር
በእነርሱ ላይ ይሆናል። እያንዳንዱም የባልንጀራውን እጅ ይይዛል፣ እጁም በባልንጀራው ላይ ይነሳል። ዘካርያስ ምዕራፍ 14 ቁጥር 12 እና 13። በራሳቸው በሚነደው ፍላጎቶቻቸው የብደት ጥል ውስጥ ሆነው በኃይል በሚወርደው ባልተቀላቀለው በእግዚአብሔር ቁጣ የምድር ነዋሪዎች ኃጢያን ወደቁ። ካህናት፣ ገዢዎችና ሕዝቡ፣ ባለጠጋና ድሃ፣ የከበረና የተዋረደ፣ በዚያም ቀን የእግዚአብሔር ግዳዮች ከምድር ዳር ጀምሮ እስከ ምድር ዳር ድረስ ይሆናሉ። አይለቀስላቸውም፣ አይከማቹም፣ አይቀበሩምም። ኤርምያስ ምዕራፍ 25 ቁጥር 33። ክርስቶስ በሚመጣበት ጊዜ ኃጢያን ከምድረ ገጽ ይጠፋሉ፣ ከአፉ በሚወጣው መንፈስ ይበላሉ፣ በክብሩም ነጸብራቅ ይጠፋሉ። ክርስቶስ ሕዝቦቹን ወደ እግዚአብሔር ከተማ ይወስዳቸዋል፣ ምድርም ነዋሪ አልባ ትደረጋለች። እነሆ እግዚአብሔር ምድርን ባዶ ያደርጋታል፣ ባድማም ያደርጋታል፣ ይገለብጣትማል፣ በእርሷም የተቀመጡትን ይበትናል። ምድር መፈታትን ትፈታለች፣ ፈጽማም ትበላሻለች። እግዚአብሔር ይህንን ቃል ተናግሯልና፣ ሕጉን ተላልፈዋልና፣ ሥርዓቱንም ለውጠዋልና፣ የዘላለሙን ቃል ኪዳንም አፍርሰዋልና። ስለዚህ መርገም ምድርን ትበላለች፣ በእርሷም የተቀመጡ ይቀጣሉ። ስለዚህ የምድር ሰዎች ይቃጠላሉ፣ ጥቂት ሰዎችም ይቀራሉ። ኢሳይያስ 24 ቁጥር 1 ቁጥር 3 ቁጥር 5 እና 6። መላዋ ምድር ምንም የሌለባት ምድረ በዳ መሰለች። በመሬት መንቀጥቀጥ የወደሙት ከተሞችና መንደሮች፣ የተፈነገሉት ዛፎች፣ በባህር የተወረወሩት ወይም በምድር በራሷ የተተፉት የተሰነጣጠቁ ቋጥኞች በምድር ላይ ተበትነዋል። ከምድር በታች ያሉ ዋሻዎችም ከመሰረታቸው የተቀደዱ ተራሮች የት እንደነበሩ ምልክት ሆኑ። አሁን በስርየት ቀን በሚደረገው የመጨረሻው ክቡር አገልግሎት የተመሰለው ክስተት ይከናወናል። በቅድስተ ቅዱሳን ውስጥ የሚከናወነው አገልግሎት በኃጢአትም መስዋዕት ደም አማካኝነት የእስራኤል ኃጢአት በተወገደ ጊዜ የሚለቀቀው ሕያው ፍየል በእግዚአብሔር ፊት ይቀርብ ነበር። የሊቀ ካህኑም ጉባኤ ባለበት በእርሱ ላይ የእስራኤልን ልጆች በበደል ሁሉ መተላለፋቸውንም ሁሉ ኃጢአታቸውንም ይናዘዛል። በፍየሉም ራስ ላይ ያሸክመው ነበር። ዘሌዋውያን 16:21። በተመሳሳይ ሁኔታ የስርየት ሥራ በሰማያዊው መቅደስ በተፈጸመ ጊዜ በእግዚአብሔርና በሰማያዊ መላእክት ፊት በተዋጁትም ሰራዊት ፊት የእግዚአብሔር ሕዝቦች ኃጢአት በሰይጣን ላይ ይደረጋል። እንዲፈጽሙት ላደረጋቸው ክፋት ሁሉ ጥፋተኛ መሆኑ ይታወጃል። የሚለቀቀው ፍየል ሰው ወደማይኖርበት ምድረ በዳ ይሰደድ እንደነበረ እንዲሁ ሰይጣን ባዶ ወደ ሆነችው ማንም ወደማይኖርባት ቀፋፊ ምድረ በዳ ወደ ሆነችው ምድር ይለቀቃል። ስለ ሰይጣን መወገድ ምድርም ወደምትገባበት የመስቀልቅልና የውድመት ሁኔታ ገላጩ ኢየሱስ አስቀድሞ ይናገራል። ይህ ሁኔታም ለ1000 ዓመት እንደሚቆይ ይናገራል። የጌታን ዳግም ምጽአት ትዕይንቶችና የኃጢአንን ጥፋት ከገለጸ በኋላ ትንቢቱ ይቀጥላል። የጥልቁንም መክፈቻና ታላቁን ሰንሰለት በእጁ የያዘ መልአክ ከሰማይ ሲወርድ አየሁ። የቀደመውንም እባብ ዘንዶውንም እርሱም ዲያብሎስና ሰይጣን የተባለውን ያዘው፣ 1000 ዓመትም አሰረው፣ ወደ ጥልቅም ጣለው። አሕዛብንም ወደፊት እንዳያስት 1000 ዓመት እስኪፈጸም ድረስ በእርሱ ላይ ዘግቶ ማኅተም አደረገበት። ከዚያም በኋላ ለጥቂት ጊዜ ይፈታ ዘንድ ይገባዋል። ራእይ ምዕራፍ 20 ቁጥር 1 እስከ 3። ጥልቁ ዲካ የሌለው ጉድጓድ የሚለው አገላለጽ በምስቅልቅልና በጽልመት ውስጥ የምትሆነውን ምድር እንደሚወክል በሌሎች የመጽሐፍ ቅዱስ ጥቅሶችም ማስረጃ አለ። በመጀመሪያ ስለነበረው የምድር ሁኔታ የመጽሐፍ ቅዱስ መዝገብ ምድርም ባዶ ነበረች፣ አንዳችም አልነበረባትም፣ ጨለማም በጥልቁ ላይ ነበረ ይላል ዘፍጥረት 1:2 ላይ። እዚህ ላይ በጥልቁ ዲፕ ተብሎ የተተረጎመው ቃል በራእይ ምዕራፍ 20 ቁጥር 1 እስከ 3 ላይ ጥልቁ ተብሎ ከተተረጎመው ጋር ተመሳሳይ ነው። ቢያንስ በከፊል ምድር ወደዚህ ሁኔታ እንደምትመለስ ትንቢት ያስተምራል። ወደ ታላቁ የእግዚአብሔር ቀን እየተመለከተ ነቢዩ ኤርምያስ እንዲህ ይላል፣ ምድሪቱንም አየሁ፣ እነሆም ባዶ ነበረች፣ አንዳችም አልነበረባትም። ሰማያትንም አየሁ፣ ብርሃንም አልነበረባቸውም። ተራሮችን አየሁ፣ እነሆም ተንቀጠቀጡ፣ ኮረብቶችም ሁሉ ተናወጡ። አየሁ፣ እነሆም ሰው አልነበረም፣ የሰማይም ወፎች ሁሉ ሸሽተው ነበር። አየሁ፣ እነሆም ፍሬያማ እርሻ ምድረ በዳ ሆነች። ከተሞችም ሁሉ ከእግዚአብሔር ፊት ከጽኑ ቁጣው የተነሳ ፈርተው ነበር። ኤርምያስ ምዕራፍ 4 ቁጥር 23 እና 27።
የሰይጣንና የክፉ መላእክት የ1000 ዓመት መኖሪያ የሚሆነው እዚህ ነው። ያልወደቁትን ይፈትንና ይረብሽ ዘንድ ወደ ሌሎች ዓለማት መግባት አይፈቀድለትም። በምድር የተወሰነ ይሆናል። ታሰረ የሚለው ከዚህ አንጻር ነው። ኃይሉን የሚጠቀምባቸው የሚቀሩ አንዳች ነገር የሉም። ለብዙ ምዕተ ዓመታት ብቸኛ ደስታው ከነበረው የማታለልና የማጥፋት ሥራው ሙሉ ለሙሉ ይለያያል። ነቢዩ ኢሳይያስ ስለ ሰይጣን ከስልጣን መውረድ ሲመለከት እንዲህ ይላል፣ አንተ የንጋት ልጅ አጥቢያ ኮከብ ሆይ እንዴት ከሰማይ ወደቅህ? አሕዛብንም ያዋረድህ አንተ ሆይ እንዴት እስከ ምድር ድረስ ተቆረጥህ? አንተ በልብህ ወደ ሰማይ አርጋለሁ፣ ዙፋኔንም ከእግዚአብሔር ከዋክብት በላይ ከፍ ከፍ አደርጋለሁ፣ በልዑልም እመሰላለሁ አለ። ነገር ግን ወደ ሲኦልም ወደ ጉድጓድም ጥልቅ ትወርዳለህ። የሚያዩ ይመለከቱሃልና በውኑ ምድርን ያንቀጠቀጠ መንግሥታትንም ያናወጠ ዓለሙንም ሁሉ ባድማ ያደረገ ከተሞችንም ያፈረሰ ምርኮኞቹንም ወደ ቤታቸው ያልሰደደ ሰው ይህ ነውን ብለው ያስተውሉሃል። ኢሳይያስ 14 ከቁጥር 12 እስከ 17። ለ6000 ዓመት የቀጠለው የሰይጣን የዓመፅ ሥራ ምድርን ያንቀጠቀጠ ነበር። ዓለሙን ሁሉ ባድማ አደረገ፣ ከተሞችንም አፈረሰ፣ ምርኮኞቹንም ወደ ቤታቸው አልሰደደም። ለ6000 ዓመት እስር ቤቱ የእግዚአብሔርን ሕዝቦች ተቀብሏል። ለዘላለምም እስረኛ አድርጎ ይይዛቸው ነበር። ሆኖም ግን ክርስቶስ እስራቱን ፈትቶ እስረኞችን ነፃ አድርጓል። አሁን ኃጢያን እንኳን ከሰይጣን ኃይል ውጪ ሆነዋል። ኃጢአት ያመጣውን የርግማን ውጤት እንዲያስተውል ከክፉ መላእክቱ ጋር ብቻውን ቀርቷል። የአሕዛብ ነገሥታት ሁሉ በቤታቸው በመቃብር በክብር አንቀላፍተዋል። አንተ ግን እንደ ተጠላ ቅርንጫፍ ከመቃብር ተጥለሃል። ምድርን አጥፍተሃልና አሕዛብንም ገድለሃልና ከእነርሱ ጋር በመቃብር በአንድነት አትሆንም። ኢሳይያስ 14 18-20። የእግዚአብሔርን ሕግ በመቃወም ማመጽ የሚያመጣውን ውጤት ያይ ዘንድ በምድረ በዳዋ ምድር ለ1000 ዓመታት ወዲያ ወዲህ ይንከራተትባታል። በዚህ ጊዜ ስቃዩ እጅግ ከባድ ነው። ከወደቀ ጀምሮ የማያቋርጥ የሥራ ሕይወቱ የጥሞና ማሰላሰሉን አጥፍቶበታል። በጥንቃቄ የማሰብ ችሎታው፣ ትውስታው ጠፍቶበታል። አሁን ግን ኃይሉን አጥቶ በሰማይ መንግሥት ላይ ካመፀ ከመጀመሪያ ጊዜ አንስቶ ስለተጫወተው ሚና እንዲያሰላስል፣ ስለሰራው ክፋት ሁሉ፣ ስለሚሰቃይበት የወደፊት አስፈሪ ክስተት በፍርሃትና በመንቀጥቀጥ እንዲጠብቅ፣ እንዲሰሩ ምክንያት ስለሆነባቸው ኃጢአቶችም እንዲቀጣ ተትቷል። የሰይጣን መታሰር ለእግዚአብሔር ሕዝቦች ደስታንና ሐሴትን ያመጣል። ነቢዩ እንዲህ ይላል፣ በዚያ ቀን እንዲህ ይሆናል፣ እግዚአብሔር ከሐዘንህና ከመከራ ከተገዛለትም ከጽኑ ባርነት ያሳርፈሃል። ይህንንም ምሳሌ በባቢሎን ንጉሥ ላይ ታነሳለህ፣ እንዲህም ትላለህ፣ አስጨናቂ እንዴት አረፈ፣ አስገባሪም እንዴት ጸጥ አለ። እግዚአብሔር የዝንጎችን በትር ሰበረ፣ የሰለጠኑትንም ሽመላ። አሕዛብን በቁጣው የመታ በማያቋርጥ መምታት፣ በመዓቱም አሕዛብን በታቹ ያደረገ፣ አሳዳጃቸው የሚከለክለው ሳይኖር። ኢሳይያስ 14 3-6። በሺህ ዓመት ጊዜ በመጀመሪያውና በሁለተኛው ትንሣኤ መካከል የኃጢአን ፍርድ ይከናወናል። ሐዋርያው ጳውሎስ ስለዚህ ፍርድ ሲያመለክት ዳግም ምጽአቱን ተከትሎ የሚመጣ ክስተት እንደሆነ ይጠቁማል። ስለዚህ በጨለማ የተሰወረውን ደግሞ ወደ ብርሃን የሚያመጣ የልብንም ምክር የሚገልጥ ጌታ እስኪመጣ ድረስ ጊዜው ሳይደርስ አንዳች አትፍረዱ። አንደኛ ቆሮንቶስ 4:5። ዳንኤልም ሲናገር በዘመናት የሸመገለው በመጣ ጊዜ ፍርድ ለልዑል ቅዱሳን ተሰጠች ይላል ዳንኤል 7:22 ላይ። በዚህ ጊዜ ጻድቃን ለእግዚአብሔር እንደ ነገሥታትና ካህናት ሆነው ይነግሣሉ። ዮሐንስ በራእይ እንዲህ ይላል፣ ዙፋኖችንም አየው፣ በእርሳቸውም ተቀመጡባቸው፣ ፍርድም ተሰጣቸው። የእግዚአብሔርና የክርስቶስ ካህናት ይሆናሉ፣ ከእርሱም ጋር 1000 ዓመት ይነግሣሉ። ራእይ ምዕራፍ 20 ከቁጥር 4-6፣ አንደኛ ቆሮንቶስ ምዕራፍ 6 ቁጥር 2 እና 3። በጳውሎስ አስቀድሞ እንደተነገረው ጻድቃን በዓለም ላይ የሚፈርዱበት በዚህ ጊዜ ነው። ራእይ ምዕራፍ 20 ቁጥር 4 እና 6። ሥራቸውን ከሕጉ መጽሐፍ ወይም ከመጽሐፍ ቅዱስ ጋር እያወዳደሩ በአካል ላይ እንደተሠራው መጠን እያንዳንዱን ጉዳይ እየወሰኑ ከክርስቶስ ጋር በአንድነት በኃጢአት ላይ ይፈርዳሉ። ከዚያም ኃጢያን ሊገጥማቸው ያለው የስቃይ ፈተና እንደ ሥራቸው ተለክቶ ይቀመጣል።
በየስማቸውም አንጻር በሞት መጽሐፍ ይሰፍራል። ሰይጣንና እርኩስ መላእክቱም በክርስቶስና በሕዝቦቹ ይዳኛሉ። ጳውሎስ እንዲህ ይላል፣ በመላእክት እንኳን እንድንፈርድ አታውቁምን? አንደኛ ቆሮንቶስ 6:2 እና 3። ይሁዳም ሲናገር መኖሪያቸውን የተዉትን እንጂ የራሳቸውን አለቅነት ያልጠበቁትን መላእክት በዘላለም እስራት ከጨለማ በታች እስከ ታላቁ ቀን ፍርድ ድረስ ጠብቋቸዋል ይላል ይሁዳ 6 ላይ። በሺው ዓመት መጨረሻ ሁለተኛው ትንሣኤ ይሆናል። የተጻፈው ፍርድ ይተገበር ዘንድ በእግዚአብሔርም ፊት ይቀርቡ ዘንድ ኃጢያን ከሞት ይነሳሉ። እዚያም ገላጩ ኢየሱስ የጻድቃንን ትንሣኤ ካብራራ በኋላ እንዲህ ይላል፣ የቀሩቱ ሙታን ግን ይህ 1000 ዓመት እስኪፈጸም ድረስ በሕይወት አይኖሩም። ራእይ ምዕራፍ 20 ቁጥር